ህይወታችሁ አደጋ ውስጥ ከመውደቁ በፊት ይህን ሴቲንግ በመጠቀም ራሳችሁን ማስተካከል ትችላላችሁ። ማንኛውም ስልክ ላይ ያለ ነው። አሁን ላይ እንግዲህ ሶሻል ሚዲያ የማይጠቀም ሰው የለም። ስለዚህ ይህን ሴቲንግ በማስተካከል ራሳችሁን ኮንትሮል ማድረግ ትችላላችሁ፣ መቆጣጠር ትችላላችሁ። እሱን እንዴት እንደሆነ በዚህ ቪዲዮ የማሳያችሁ ይሆናል። ምናልባት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጉና ጀምሩት። ቀጥታ ወደ መረጃው እናልፋለን። ይህን ለማድረግ እንግዲህ ወደ ሴቲንጋችን እንገባለን። ወደ ስልካችን ሴቲንግ ማለት ነው። ወደ ውስጥ ከገባን በኋላ ማለት ነው አንድ ጊዜ ክሊክ እናደርግበትና ወደ ውስጥ ይዞን ይገባል ማለት ነው። እዚህ ሴቲንግ ላይ እንግዲህ ሁሉም ስልኮች ላይ ያለ ነው ማለት ነው። እንደምትመለከቱት ወደታች ወረድ ብላችሁ እንደምትመለከቱት ምን የሚል አለ? ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል የሚል አለ። እዚህ ቦታ ላይ ነው የምናገኘው ማለት ነው። እንግዲህ አሁን ላይ ከ70% በላይ በተለይ ኢትዮጵያ ውስጥ ማለት ነው ስማርት ስልክ የያዘ ሶሻል ሚዲያ ላይ ነው ጊዜውን የሚያጠፋው። ምን ያህል ጊዜ እንደምናጠፋ ሁላችንም ራሳችን እናውቀዋለን ማለት ነው። ስለዚህ ይሄንን አንድ ጊዜ ክሊክ አድርገን ወደ ውስጥ እንገባለን። እንግዲህ ትልቁ ነገር ምን ያህል ነው ሶሻል ሚዲያ ላይ ጊዜያችንን የምናጠፋው የሚለውን ራሱ ስልኩ ምን አድርጎት መዝግቦት ሬጂስተር አድርጎት በእያንዳንዱ ፓርት ከፋፍሎ ያሳየናል። እንደምትመለከቱት 7 ሰዓት አካባቢ አጥፍተሃል ይለኛል። እንግዲህ ሶሻል ሚዲያ ላይ እንደምትመለከቱት በእያንዳንዱ ደግሞ ምን ላይ እንዳጠፋችሁ ከፋፍሎ ቲክቶክ ላይ እንደምትመለከቱት 1 ሰዓት እንዳጠፋው፣ ቴሌግራም ላይ እንደ 2 ሰዓት እንዳጠፋው እያንዳንዱ ይነግረኛል ማለት ነው። ስለዚህ ትልቁ ይሄ አይደለም። ወደታች ወርደን የምናስተካክለው ሴቲንግ አለ። ይህን ሴቲንግ ነው እንግዲህ የምንጫወተው። ወደታችን ወርድና እንደምትመለከቱት እዚህ ጋር ፎከስ ሞድ የሚል አለ። እዚች ቦታ ላይ ገብተን ነው የምናስተካክለው። ይሄን ፎከስ ሞድ አንድ ጊዜ ስንከፍተው ወደ ሌላ ያስገባናል ማለት ነው። እዚህ ቦታ ላይ እንግዲህ ሁለት አይነት ነገሮችን ያሳየናል። ሞድስ ኤንድ ሩቲንስ የሚል አለ። ትልቁ እንግዲህ እዚህ ቦታ ላይ የምንጫወተው ማለት ነው። የመጀመሪያው እንግዲህ የመተኛ ጊዜ ይኖራል። ቲያትር የምንሄድበት የምንዝናናበት ጊዜ ይኖራል። እንዲሁም ደግሞ የምንነዳበት ድራይቪንግ ኤክሰርሳይዝ እያለ እዚህ ቦታ ላይ እያንዳንዱን ከፋፍሎ ያመጣልናል ማለት ነው። መቼ ላይ ነው የምንዝናናው፣ መቼ ላይ ደግሞ ስራ የምንሰራው ወርክ አለ። እዚህ ቦታ ላይ ደግሞ አድ ብላችሁ በከስተማይዝ በራሳችሁ ደግሞ የምታስቀምጧቸው ነገሮች ይኖራሉ ማለት ነው። የራሳችሁን ታይም ከፋፍላችሁ ካልሰራችሁ ሶሻል ሚዲያ ላይ አሁን ወረርሽኝ እየመጣ ነው ያለውና በዚህ ወረርሽኝ ከመጠቃታችን በፊት ራሳችንን ማኔጅ ማድረግ ያስፈልገናል። ራሳችንን ኮንትሮል ማድረግ ያስፈልገናልና ስልኩም ሲሰራ ፐርፐዝሊ እነዚህ ነገሮች ተሟልተውለት ነው የተሰራው። ነገር ግን የመጠቀም ያለመጠቀም ችግር የኛ ነው የሚሆነውና በእነዚህ ነገሮች መጠቀም የግዴታ ይሆናል ማለት ነው። እንደምትመለከቱ እንግዲህ የመጀመሪያውን እንኳን ብንመለከት ስሊፒንግ ነው። መቼ ላይ ነው የምንተኛው? ሁልጊዜ ምን ይሁን ማለት ብዙ ሰው ስልኩን እየጎረጎረ ኢቭን 7 ሰዓትም ተንስቶ 8 ሰዓትም ተንስቶ ስልኩ ላይ ነው ተጥዶ ያለውና ስለዚህ እንዴት አድርገን ነው ራሳችንን ኮንትሮል የምናደርገው ብሎ ይሄ አፕ ወይም ደግሞ ይሄ ስልክ ላውንች ሲደረግ እነዚህ ነገሮች ሁሉ ተሟልተውለት ነውና ስለዚህ እንዴት አድርገን ራሳችንን ኮንትሮል እናደርግ ነው ትልቁ ጨዋታው። ስለዚህ እኔ እዚህ ቦታ ላይ ገብቼ እያንዳንዱን አሳያችኋለሁ ማለት ነው። እንደምትመለከቱት እዚህ ቦታ ላይ ስትገቡ የመጀመሪያውን ስታርት ስላልኩት ነው። ስታርት አድርጋችሁ እንደምትመለከቱት ስሊፒንግ ታይም ብሎ እዚህ ቦታ ላይ ያመጣላችኋል። እናንተ የምትሞሏቸው ናቸው። እዚህ ቦታ ላይ ለምሳሌ ስሊፒንግ መቼ ነው የምትተኙት የሚለውን እዚህ ቦታ ላይ እናንተ የምትሞሏቸው ናቸው የሚሆኑት ማለት ነው። እንደምትመለከቱት እንግዲህ ከሰኞ እስከ እሁድ ድረስ ያሉ ቀናቶች አሉ። እነዚህን ቀናቶች የምተኙበትን ሰዓት ፊክስ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው እዚህ ውስጥ ገብታችሁ። ሌላው ምንድነው እዚሁ ላይ እንግዲህ ሰው እንዳይረብሻቸው ዲስተርብ እንዳያደርጋቸው የምትሞሏቸው ነገሮች አሉ። ኮንዲሽኖች የምታስቀምጧቸው አሉ። ስኬጁል አድርጋችሁ እነዚህን የምተኙበትን ሰዓት ማለት ነው ፊክስ አድርጋችሁ ለምሳሌ ከ5 ሰዓት በኋላ ከሆነ የምተኙት 5 ሰዓት ላይ አውቶማቲካሊ ዳታዎች እንዲጠፉ ሁሉ ነገር እንዲጠፋ አድርጋችሁ መተኛት ትችላላችሁ። ከዛ በኋላ ቢያንስ ራሳችሁን በዚህ እየተለማመዳችሁ ከአጓጉል ሱሰኝነት 9 ሰዓትም 7 ሰዓትም ተንስቶ ከመጎርጎር ራሳችሁን ይጠብቃችኋልና ይሄንን ለማድረግ የተመቸ ይሆናል ማለት ነው። ትልቁ ነገር ደግሞ እዚህ ውስጥ ያሉትን ነገሮች መለማመድ ያስፈልጋል ማለት ነው። ተለማምደን ራሳችንን ይሄ ማለት አውቆ የተኛ ቢቀሰቅሱት አይሰማም እንደሚባለው እንደዛ ሳይሆን ራሳችንን ኮንትሮል እንድናደርግ ያስፈልጋልና በየጊዜው መለማመድ ያስፈልጋል። በተለይ ሶሻል ሚዲያ አንድ ጊዜ ሱስ ከሆነባችሁ መውጣትም ስለማትችሉ ማለት ነው። ጧት ለምሳሌ ስራ ሄዳለሁ ብላችሁ ሰዓታችሁ ኢቭን ረፍዶ የምትደርሱበት ይኖራል። ወይም ደግሞ ስራ ቦታ ላይ
አንድ ስራ ታዛችሁ ያን ስራ ታሰሩ ወደ ነገ ላግ የሚያደርግበት ወይም ደግሞ የሚራዘምበት ሁኔታ ይኖራልና እሱንም ወርክ ላይ ገብታችሁ የስራ ሰዓታችሁ ከ2 ሰዓት እስከ 11 ሰዓት ተኩል ከሆነ እሱንም እዚህ ቦታ ላይ ገብታችሁ መሙላት ትችላላችሁ። ሪላክስ የምታደርጉበት ደግሞ ለምሳሌ ሻይ ሰዓት ሊኖራችሁ ይችላል። ደግሞ ትንሽ ረፍት አድርጋችሁ የምታደርጉበት ይሆናል። ኤክሰርሳይዝ የምታደርጉበት እንዲሁም ደግሞ ስነዱ እንዳይረብሻችሁ የምታደርጉበት ሁኔታ ይኖራል። ምክንያቱም አላስፈላጊ አፖች አላስፈላጊ ጉርጎራዎች እንዲቀንሱ ዳታችሁን በማጥፋት ሊሆን ይችላል። ስለዚህ በዚህ መልኩ ራሳችሁ ማኔጅ የምታደርጉባቸው እነዚህን እያንዳንዱ እየገባችሁ ሴት ማድረግ ብቻ ነው፣ ሌላ ነገር የለውም። ውስጥ እየገባችሁ ታይሙን ዱሬሽኑን ማስተካከል ብቻ ነው የሚሆነው ማለት ነው። እንግዲህ ተርን ኦን እና ኦፍ እያደረጋችሁ የምትጠቀሟቸው ናቸው። እኔ አንድ የማሳያቸው እዚህ ውስጥ ማለት ነው ሩቲንስ ከሚባሉት አንድ አሳያችኋለሁ። በጣም አሪፍ እኔን የጠቀመኝ ማለት ነው። ለምሳሌ እንደምትመለከቱት አሁን ዳታ አብርቻለሁኝ። ነገር ግን አውቶማቲካሊ ዳታውን ሲያጠፋው ሙሉ በሙሉ እኔ ወደ እንቅልፍ ስሄድ ሙሉ ከመሄዴ በፊት እንዲያጠፋልኝ የምፈልጋቸውን ነገሮች ራሱ እንዲያጠፋልኝ ወይም ደግሞ እኔ ስከፍት እንዲከፍትልኝ የማድረጋቸው ነገሮች አሉ። እዚህ ቦታ ላይ እንደምትመለከቷቸው 2 የሞላኋቸው ነገሮች አሉ። የመጀመሪያው እንግዲህ ስሊፒንግ ታይም ነው። ሌላው ደግሞ ቴሌብር ስከፍት አውቶማቲካሊ ዳታ እንዳበራልኝ እዛ ከገባሁ ደግሞ ከወጣሁ በኋላ ደግሞ ራሱ እንዲያጠፋልኝ የማደርግባቸው አሉ። እዚህ ቦታ ላይ እነሱን እየገባሁ ላሳያቸው። ለምሳሌ አሁን እንደምትመለከቱት እዚህ ቦታ ላይ ስሊፒንግ ታይም አለ። የመተኛበት ጊዜ ከሆነ እዚህ ቦታ ላይ ገባና እንደምትመለከቱት ኤፍ ብሎ ስፔሲፋይ የተደረገ ታይም አለው። ስፔሲፊክ ታይም አለው። ለምሳሌ 4 ሰዓት ተኩል ከሆነ ኤቭሪዴይ ማለት ነው ምን ያደርጋል ማለት ነው አውቶማቲካሊ ሞባይል ዳታ ዋይፋይ ኦፍ እንዳደርግ አድርገዋለሁ። እዚህ ቦታ ላይ ላሳያችሁ ለእናንተ። ለምሳሌ ይሄኛውን አሁን ላይ ያለው ሰዓት 2:13 ነው። ከ14 አድርጌ ኦን ባረገው እንደምትመለከቱት አሁን ይሄንን ካልቀደመ ቶሎ እንትን ልበልና ከ14 አድርጌ 2:14 ላርግና ላሳያችሁ። 2:14 ላርግና ላሳያችሁ ማለት ነው። ከ14 ኦልሞስት ደል ባለው ቶሎ እንደምትመለከቱት አውቶማቲካሊ ከ14 ሲል ምን ይላል ማለት ነው ዳታው አሁን ከ13 ነው እንደምትመለከቱት ዳታው ሲጠፋ እንመለከታለን ማለት ነው። አውቶማቲካሊ ከ14 ሲል እንደምትመለከቱት አውቶማቲካሊ ጠፋ ማለት ነው። ስለዚህ በዚህ መልኩ እንግዲህ ዳታውን ሊያጠፋው ይችላል ማለት ነው። ሁለተኛ ደግሞ የቴሌብር የሰራሁት አለ። ቴሌብርም ልክ እንደዛው ነው እንደምትመለከቱት። ወደ ቴሌብር ልግባና ላሳያችሁ። ቴሌብር የሚለው አለ እንደምትመለከቱት አንከፍቼዋለሁኝ። ኢፍ አን አፕ ኢዝ ኦፕንድ ነው እንደምትመለከቱት። እዚህ ቦታ ላይ አማራጮችን ማስቀመጥ ትችላላችሁ። አፑ ሲከፈት ምን ላድርግልህ ነው አፕ ኦፕንድ ሲሆን እንደምትመለከቱት ሞባይል ዳታ ምን ይሆን ኦን ይሁን ነው። ከዚህ ከሆነ በኋላስ መጨረሻ ላይ ደግሞ ምን ይሆናል ማለት ነው ሩቲኑ ኢንዲ ሲያደርግ ደግሞ ሞባይል ዳታው እንዲጠፋ ማድረግ ነው ማለት ነው። ወደ ቴሌብር ሄጄ ይህንንም ባሳያችሁ ማለት ነው። ቀጥታ ተመሳሳይ ነው። ቀጥታ ምንድነው የሚያደርገው ማለት ነው ቴሌብርን ስከፍት ማለት ነው። ቴሌብርን ስከፍት ምን ይሆናል ማለት ነው ቴሌብር ስከፍት ቀጥታ ምን ይሆናል ማለት ነው ዳታ ይበራል። ያው ሴኩሪቲ ስልክ ላሳይ ስለምችል ስልክ ከታየ ደግሞ ያን ያህል እንትን ስለሚሆን ነው። እሱን ባሳያችሁ ቀጥታ ሞባይል ዳታ አፕን ስከፍት ሞባይል ዳታ ይበራል ማለት ነው። አፕን ስዘጋው ደግሞ ራሱ ዳታውን ያጠፋዋል ማለት ነው። ስለዚህ በዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ሩቲንስ ላይ በተመለከተ አንድ ላሳያችሁ። ለምሳሌ ዱፕሊኬት ላድርግና ዱፕሊኬት አድርጋችሁ መመልከት ትችላላችሁ። እዚህ ቦታ ላይ እንግዲህ ዱፕሊኬት አድርጋችሁ ወይም ደግሞ እዚህ ቦታ ላይ ሌላ ላሳያችሁ። ከዚህ ለውጣና ማለት ነው እንደምትመለከቱት እዚህ ቦታ ላይ ምን ይላል አድ ሩቲንስ የሚል አለ። እዚህ ቦታ ላይ ገብታችሁ አክሽኖችን መውሰድ ነው። እንደምትመለከቱት ኢፍ ብሎ ይጀምርላችኋል። አድ ዋት ዊል ትሪገር ዚስ ሩቲን ይላችኋል። እዚህ ቦታ ላይ እንደዚህ ሲሆን ብላችሁ የምትሞሉበት እዚህ ላይ ያመጣላችኋል ማለት ነው። ስለዚህ ፕላስ ሳይን ነክታችሁ የራሳችሁን እዚህ ቦታ ላይ የተዘረዘሩ ነገሮች አሉ። ከነዚህ የፈለጋችሁትን ሩቲን እንዲሆን የምትፈልጉትን ነገር ታደርጋላችሁ ማለት ነው። እንዲሁም ደግሞ ከታች ደግሞ ያ ሲሆን ምን ላድርግላችሁ የሚለውን ከነዚህ ውስጥ መርጣችሁ የራሳችሁን አማራጭ ታደርጋላችሁ ማለት ነው። በዚህ መልኩ ራሳችሁን ሴቭ አድርጋችሁ ከሁለት አንዱ መጠቀም ትችላላችሁ ማለት ነው። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እንደጠቀማችሁ እርግጠኛ ነኝ።
ሌላ ጊዜ እስከምንገናኝ መልካም ጊዜ